ስለዚህ ጌታችን ኢየሱስ ክርስቶስ ስጋን መልበስ ያስፈልገው ለምንድነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ስጋ ለመታየት የኛኑ ስጋ ለብሶ መጣ። በዚያ ስጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ አይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ በጨርቁ ድውይ እየፈወሰ ሰዎች በህሊናቸው የሚያውቁትን ሳይነግሩት እያወቀ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየነው አምላክን በስጋ አየነው። ስለዚህ ክርስቶስ ማለት ሁለት ፈቃዳትን በአንድ ፈቃድ፣ ሁለት ግብራትን በአንድ ግብር፣ ሁለት አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉስ ማለት ነው። ስጋን ወደ መለኮት ሳይለውጠው፣ መለኮትን ወደ ስጋ ሳይለውጠው፣ ነገር ግን ሁለት ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ስራ በመስራት የተገለጠበት ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ስጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ሥጋ ወይ ለሥጋሂ ዘእንበለ ቃል። ስጋን ከቃል ለይቼ ቃልንም ከስጋ ለይቼ ክርስቶስ አልለውም ይላል ቅዱስ ቄርሎስ። ቃልን ከስጋ ለይቼ ክርስቶስ አልለውም፣ ስጋን ከቃል ለይቼ ክርስቶስ አልለውም። ለምሳሌ ጌታ ከድንግል ማርያም ከመወለዱ በፊት ክርስቶስ አይባልም፣ ስጋ የለውምና። ስጋም ክርስቶስ አይባልም፣ የድንግል ማርያም ስጋ ክርስቶስ አይባልም። ቃል በድንግል ማርያም ማኅፀን አድሮ ስጋን ተዋህዶ ስጋን በስጋነቱ ጠብቆት ደግሞ ግን ሁለት ሳያደርገው ለብቻው ሳይተወው መለኮት ለብቻው ሳይቆም ስጋ ኑሮት ወደ ስጋ ድህነት ግን ሳይወርድ ባለጸግነቱ ሳይለወጥበት ራሱን ድሃ አድርጎ በድሃ ስጋ የተገለጸበት ምስጢር ክርስቶስ ይባላል። ስለዚህ ቅቡ ይባላል። ቅቡ ማለት ክቡር ማለት ነው፣ ወይም ስጋን የተዋሃደ ማለት ነው። ክቡር የተባለበት ምክንያት ለምንድን ነው ስትሉ ጌታችን ኢየሱስ ክርስቶስ ወይም ቃል ስጋን ሲለብስ ይሄ ቃል ስጋን በተዋሃደ ጊዜ ስጋን አክብሮታል፣ ከራሱ ጋር አንድ አድርጎታል። ከድንግል ማርያም ማኅፀን የለበሰውን ያንን ስጋ ከሱ ጋር አንድ ክብር እንዲኖረው አድርጎታል። ያ ስጋ እንደ ቃል ኮናኒ ነው፣ ፈራጅ ሆኗል። እንደ ቃል ሕይወት ሆኗል። እንደ ቃል ሁሉን የሚያውቅ ሆኗል። እንደ ቃል በተዘጋ ቤት የሚገባ ሆኗል ሳይከፈትለት። እንደ ቃል ውሳጣዊና አፋዊ ምስጢራትን ሁሉ በትኖ የሚያውቅ ሆኗል። ዘላለማዊ አምላክ ሆኗል። ማዕረገ መላእክት እንደ ጫማ ተረግጦ የሚኖር በዘባነ ኪሩብ የሚመሰገን አምላክ ሆኗል። እንደዚያ ስለሆነ ልብ ብላችሁ ስሙ። የለበሰው ስጋ ከቃል ጋር በመዋሃዱ አምላክ ስለሆነ አምላክ ክብር ሳይሰጠው በለበሰው ስጋ ምክንያት ቅቡ የከበረ ይባላል። ለምሳሌ ነገስታት በብሉይ ኪዳን መሲሐን ይባላል፣ ቅቡአን ይባሉ ነበረ። ቅቡአን ይባላሉ። ዳዊት ተቀብቶ ነገሰ፣ ሕዝቅያስ ተቀብቶ ነገሰ እንደምንለው። መንገስ ማለት በመንፈስ ቅዱስ ክብር ተቀብሎ መንገስ ማለት ነው። ክርስቶስን ቅቡ ስንለው ግን እሱ አምላክ ከሆነ አምላክ ደግሞ ክብር አይቀበልም። ክብር ካልተቀበለ ለምንድን ነው ቅቡ ክቡር የምንለው ሲባል ስጋውን ስላከበረ በከበረ ስጋው ምክንያት ምን ይባላል? እሱ ከበረ ይባላል። ስለ ስጋው ሲባል ማለት ነው። እሱ ወደ ስጋው ሳይወርድ ያን ስጋ ገንዘብ ስላደረገ ስለ ስጋው ከበረ ይባልለታል። አንድን ሰው ነጭ ልብስ ለብሶ ሲሄድ ቀለም እንቀባዋለን። ቀለም ብንረጨው ከሰውነቱ ላይ ቀለም ሳያርፍበት ግን እገሌን ቀለም ቀብቸው መጣው እንላለን። ያረፈ ግን ምኑ ላይ ነው?
ስለዚህ የልብሱ ለምን ይነገርለታል? ለአካሉ ይነገርለታል ማለት ነው። ለአካሉ ይነገርለታል ለልብሱ። ክርስቶስ ቃል ስጋን ስለለበሰ ይሄ ምሳሌ የቅዱስ ኤጲፋኒዎስ ምሳሌ ነው። እንደዚህ ስትሉ ግን ልብስ ከአካል ተፈልጦ እንዳለው ቃል ከስጋ ይለያያሉ ግን ማለት አይደለም። ምሳሌ አካልን በምላት አይወክልም ይባላል። አካልን በምላት አይወክልም። ምሳሌ አካልን በምላት ከወከለ ራሱ አካል ይሆናል ማለት ነው። ትንሽ ተውሰብስቧል። እንዴት ነው? ቀላል ነው አይደለም? እንደዛ ነው የሚመስለኝ። ቅዱስ ዮሐንስ አፈወርቅ ምን ይላል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚል ስብከትን እንደሚሰሙ አድርገው ስለ እግዚአብሔር ክብር መስማት አይወዱም ይላል። አይገርማችሁም? ሰምታችኋል? ይሄ ራሱ አይሰማም አይደል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚባል ስብከትን የሚሰሙትን ያህል ስለማን መስማት አይወዱም? ስለ እግዚአብሔር ክብር መስማት አይወዱም። እግዚአብሔር ያበላል ብል አሁን በደንብ ሰው ይሰማዋል፣ አይከብደውም። እግዚአብሔር ያጠጣል፣ እንደዚህ እግዚአብሔር ቸር ነው ብል ማንነቱንም እኮ መውደድ ይገባል አይደል? ስለ ማንነቱም አንዳንድ ጊዜ እንማር እስኪ፣ ጥሩ ነው። ደግሞ ክብራችን የሚመነጨው ከእግዚአብሔር ማንነት ነው። እውነት አሰት እውነት ነው። የእግዚአብሔር ማንነት የክብራችን ምንጭ ነው። ስለዚህ ልብ ብላችሁ ስሙ። ሰውየው ልብሱን ቀለም ስለረጨ ነው ገሌ ልብስ ረጨውት እንላለን። ግን የምትጠነቀቁት ልብስና አካል ሲወልቁ ምን ይላሉ? ይለያያሉ። ቃል ከስጋ ስጋ ከቃል ጋር ግን የሚለያዩበት ጊዜ ፈጽሞ የለም። ታዲያ እንዴት አድርጋችሁ ምሳሌው መሰላችሁ ሲባል ሰውየው እንደለበሰው ነው። ምን መስለው እንደለበሰው እንመስለዋለን። ሲጀመር ምሳሌ አካልን አያክልም። አካልን ካከለ ራሱ ምን ይሆናል? አካል ይሆናል። ይሄ ምሳሌ ስለሆነ ማለት ነው። ልክ እንደዚያ ነው። ስለዚህ ክርስቶስ ሰውየው ልብሱን ሲረጭ እገሌ ተረጨ እንደምንለው ቃል ስጋን ስለለበሰ በቃል ተዋህዶ ስጋ ስለከበረ ስለ ስጋ መክበር ቃልም ከበረ ተብሎ ይነገርለታል ማለት ነው። ስለዚህ እግዚአብሔር አብ ለልጁ ክብርን ሰጠው፣ የቤተ ክርስቲያን ራስ አደረገው፣ ሁሉን አስገዛለት፣ ሁሉን ወራሽ አደረገው፣ መንግስቱን ሰጠው፣ አስነሳው ተብሎ የሚሉ ቃላትን በመጽሐፍ ቅዱስ ስናነባቸው ትርጉማቸው በቃል ተዋህዶ ምክንያት ክብር ስላገኘ ስለ ስጋው የሚነገር አንቀጽ ነው ማለት ነው። ሰማችሁ? የቤተ ክርስቲያን መሰረቷ እዚህ ላይ የቆመች ናት።